ጤና ይስጥልን የተከበራችሁ ተመልካቾቻችን፣ አዲስ ሚዲያ ኔትወርክ ዋርካ የተሰኘው ሳምንታዊ ፕሮግራማችን እነሆ አሁን ጀምሯል። የዋርካ ፕሮግራማችን ዘወትር ረቡዕ ምሽት ከ2:30 እስከ 3:30 የተለያዩ አገልጋይ ተቋማቶችን ከተገልጋዩ ማህበረሰብና ከባለድርሻ አካላቶች ጋር ፊት ለፊት በማገናኘት ተገልጋዩ ማህበረሰብ የሚያነሳቸውን ጥያቄዎች ባለድርሻ አካላቶችም ደግሞ ለተጠየቁት ጥያቄዎች ምላሽና አስተያየታቸውን የሚሰጡበት የገጽ ለገጽ ፕሮግራማችን ነው። በዛሬው የዋርካ ፕሮግራማችን የመንግስት ንብረትና አስተዳደር ባለስልጣንን በተመለከተ ቆይታ የምናደርግ ነው የሚሆነው። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የሚያቀርብላችሁ ነው የሚሆነው። በዋርካ ፕሮግራማችን እንግዲህ ከ11ዱም ክፍለ ከተሞች የተወጣጡ የሚመለከታቸው ባለድርሻ አካላት እንዲሁም ደግሞ ኃላፊዎች እዚህ ተገኝተዋል። የተለያዩ ጥያቄዎች የሚነሱበት እንዲሁም ደግሞ ምላሽ የሚሰጥበት ፕሮግራማችን ነው። የዘመነ የንብረት አስተዳደር በኢትዮጵያ በ2022 በኢትዮጵያ ዘመናዊ ስታንዳርዱን የጠበቀ የንብረት አስተዳደር ስርዓት የዘረጋ ተምሳሌት ተቋም ሆኖ ማየትን ራዕዩ ያደረገው የአዲስ አበባ ከተማ አስተዳደር የመንግስት ንብረት አስተዳደር ባለስልጣን ነው ዛሬ በዋርካ ቅኝታችን ቆይታ የምናደርገው። በከተማ አስተዳደሩ ዘመናዊ የመንግስት ህንፃና ንብረት አስተዳደር በመዘርጋት ወጥና ስታንዳርዳቸውን የጠበቁ ምቹ የሆነ ምድረ ግቢ ያላቸው ህንፃዎችን በማልማት ቀልጣፋና ውጤታማ የአሰራር ስርዓት እንዲኖር የቁጥጥር ስርዓት በመዘርጋት ከብክነት የነጻ የንብረት አስተዳደር ስርዓትን ማስፈንን ተልዕኮ ያደረገው ባለስልጣኑ ዛሬ በዋርካ ስኬቶችን፣ ችግሮችንና የመፍትሄ ሀሳቦችን እንፈትሻለን። ተቋማዊ የአቅም ግንባታ የመፈጸምና የማስፈጸም አቅሙ ያደረገ የአመራር እና የባለሙያ የመንግስት ህንፃዎችና ምድረ ግቢን ማልማትና ማስተዳደር፣ ዘመናዊ ንብረት አስተዳደር ስርዓትን ማስፈን፣ የመንግስት ህንፃን ንብረት ኦዲት ማድረግ የትኩረት መፍትሄዎቹ ናቸው። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር እንግዲህ የዛሬውን ፕሮግራማችንን በቀጥታ የምንጀምር ነው የሚሆነው። የመንግስት ንብረትና አስተዳደር ባለስልጣን ዛሬ ምን ሰርቷል፣ ምንስ ጉድለት አለው፣ ምንስ መፈተሽ አለበት የሚለውን የመፍትሄ ሀሳቦችን የምናነሳ ነው የሚሆነው። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። መንግስት ህንፃዎች አስተዳደር ጋር ታይዟለሁ። እኔ ወረዳ ላይ ስላለሁት ወረዳ ላይ ከዚህ በፊት አዲስ አበባ ላይ እንደምታውቀው በወረዳ ደረጃ ሳይሆን በቀበሌ ደረጃ የተገነቡ ህንፃዎች ናቸው አገልግሎት እየሰጠን ያለው። ነገር ግን በአሁን ሰዓት ትኩረት ብሰጥ የሚል ሀሳብ ስላለኝ ነው። መንግስት ወይም የከተማ አስተዳደሩ በንብረት አስተዳደር ጋር ታይዟለሁ ህንፃዎችን በምን ሁኔታ ቀጣይ ለነዋሪ ምቹ የሆነ ቦታ አገልግሎት እንደምንሰጥ ይታወቃል። ሰፊው ህዝብ የሚገለገልበት አካባቢ ስለሆነ ምን ያክል ወይም ትኩረት ሰጥቷል የሚል ሀሳብ ስላለኝ ነው። ኪራይን ለማስቀረት ከተማችን ውስጥ እየተደረገ ያለው እንቅስቃሴ መልካም የሚባልና ጥሩ አካሄድ ነው። ይሄኛውን ሳናደንቅ አናልፍም። አዳዲስ ህንፃዎች የሚገነቡ አሉና እነዚህ ህንፃዎች ሲገነቡ በጥራት ደረጃ ላይ ጥያቄዎች አሉ። ህንፃው ተገንብቶ እንዳለቀ ከፍተኛ ችግር ያለበትና ክረምት በመጣ ቁጥር ዝናብ ጠብ ባለ ቁጥር የኛ ራስ ምታት የሆነበትና ለጥገናውም በጣም አስቸጋሪ የሆነና ጎርፍ በሚባል ደረጃ አቤት ውስጥ እንደዚህ በየክላሱ በየሩሙ የሚተኛበት ነገር አለ። ህንፃ ጥራት ጋር ተያይዞ ቅድም ሲያነሱ ነበር እርሶ። እስቲ ትንሽ ግልጽ ያደርጉልን። የህንፃው የጥራት ችግር ነው፣ የቢሮ ችግር ነው፣ ምንድነው የተከሰተው? የጥራት ችግር ነው። የ+4 ህንፃ ክረምት በሆነ ቁጥር ዲዛይኑም መሀሉ ክፍት ነው፣ በዛው የሚገባው ውሃ መሀሉ ክፍት ነው። ተረክቦ ተቋሙ ግን አገልግሎት እየሰጠ ነው የሚገኘው። አገልግሎት እየተሰጠ ነው የሚገኘው። አሁን ህንፃው ቦታው የት ነው? ምኒልክ ሆስፒታል። ህንፃን በተመለከተ ወይም ንብረቶችን በተመለከተ የምናስተዳድረው እኛ ነን ብላችኋል።
እኔ ግን አይመስለኝም እናንተ አይደላችሁ በህንጻዎቹ ላይ ምክንያቱም እንደ ክፍለ ከተማ ስንወስድ እንደ ወረዳዎች ስንወስድ እዛ ያሉት ዋና ስራ አስፈጻሚዎች ወይም ደግሞ ሌሎች አካላቶች ናቸው የሚመለከታቸው ብዬ እማሰበው እኔ ማለት ነው። የመወሰን ስልጣናችሁ እስከምን ድረስ ነው? ቢሮዎቻችን ፈርሰው ተደጋጋሚ የሆኑ ጥያቄዎች ስንጠይቅ ቦታ ያለ ቦታ የለም እየተባለን ያለ ነው። ንብረት አስተዳደር ለመስጠት ምንም ችግር የለበትም፣ ያውቃቸዋል ቦታዎችን ክፍት ናቸው። ነገር ግን ዋና ስራ አስፈጻሚና ወይም ደግሞ ጽህፈት ቤት ኃላፊ ጋር ያለው ችግር ግን በጣም ከፍተኛ ነው። አስተዳደራዊ ጉዳይ ላይ ህንጻ ምን ጊዜም በክፍሉም በተቋምም ተቀባይነት እያገኘ አይደለም። በዋና ስራ አስኪያጅም ይሁን ባለው አስተዳደራዊ ሄራርኪ ውስጥ ታቅፎ እየሄደ አይደለም። ችግሮችን ለማስወገድ ብቻ ነው የምንፈለገው። ለምሳሌ ኤሌክትሪክ ጠፋ፣ ህንጻው ይጠየቃል። ውሃ ጠፋ፣ ህንጻው ይጠየቃል። ከዛ ውጪ ያለው ነገር ላይ ግን ተገንጣይ ነው። በቀበሌ ደረጃ የተሰሩ ቤቶች ውስጥ ነው ወይም ቢሮ ውስጥ ነው አሊያም ጽህፈት ቤት ውስጥ ነው አገልግሎት እየሰጠን ያለ ነው። ጠባብ ክፍሎች ናቸው። የህንጻዎች የርክክብ ሰነድ የሌላቸው ተቋማት አሉ። ለምሳሌ የኛን ተቋም ብገልጽ በግቢ ውስጥ ወደ 12 ህንጻዎች የሚቆጠሩ አሉ ለአገልግሎት ፈንክሽናል የሆኑ ግን የነዚህ ህንጻዎች ሰነድ አሁን ላይ በሆስፒታል ውስጥ አይገኝም። ቀድሞም የነበሩ ቦታው የተቀመጡ ኃላፊዎችም ያገኙት ነገር የለም። መንግስት ህንጻዎች አስተዳደር ጋር ታይዟለሁ። እኔ ወረዳ ላይ ስላለሁት ወረዳ ላይ ከዚህ በፊት አዲስ አበባ ላይ እንደምታውቀው በወረዳ ደረጃ ሳይሆን በቀበሌ ደረጃ የተገነቡ ህንጻዎች ናቸው አገልግሎት እየሰጠን ያለው። ነገር ግን በአሁን ሰዓት ትኩረት ብሰጥ የሚል ሀሳብ ስላለኝ ነው። መንግስት ወይም የከተማ አስተዳደሩ በንብረት አስተዳደር ጋር ታይዟለሁ። ህንጻዎችን በምን ሁኔታ ቀጣይ ለነዋሪ ምቹ የሆነ ቦታ አገልግሎት እንደምንሰጥ ይታወቃል። ሰፊው ህዝብ የሚገለገልበት አካባቢ ስለሆነ ምን ያክል ወይም ትኩረት ሰጥቷል የሚል ሀሳብ ስላለኝ ነው። ግንባታዎች ሳይጠናቀቁ የገቡ ተቋማቶች አሉ ሊኖር ይችላል ማለት ይሄ ከምን አኳያ ነው? የመስተዳደሩን ወጪ ከመቀነስ አኳያ ፓርሻሊ ኦልሞስት ግንባታ 90% ኦልሬዲ ከተጠናቀቀ ፓርሻሊ ርክክብ ማድረግ ይችላል። በዛ መሰረት የመስተዳድሩ ወጪ ሼር ከማድረግም ከመቀነስም አኳያ ታስቦ የተገቡ ተቋማት ሊኖሩ ይችላሉ። እርሶ ባሉበት ጎን ጥሩ ነው። በሌላ በጎን ግን ደግሞ ርክክብ መደረግ እየተገባቸው ርክክብ ሳይደረግባቸው ዝም ተብለው የታለፉ አሉ ነው። እንደዛ የተደረጉ እንትኖች ካሉ ኦሬዲ ራሳችን አይተን እንትን እናያለን። የመንግስት ህንጻ ርክክብ ጋር በተያያዘ ዛሬም ርክክብ ያልተፈጸመባቸው የሉም ወይ? ህንጻ ርክክብ ላይ ያነሳችሁ ተገቢ ነው። ህንጻ ርክክብ ላይ እኛም አይተናል። በእኛም ፕሮሰስ ካውንስልም የጋራ አድርገናል። ከዲዛይንና ግንባታ ስራዎች ቢሮ ጋር ዲዛይንና ግንባታ ስራዎች ቢሮ በርካታ የልማት ስራዎችን በርካታ ፕሮጀክቶችን በከተማ አስተዳደራችን ውስጥ እያካሄደ እንዳለ ይታወቃል። በተለይ ከህንጻ ርክክብ፣ ህንጻ እድሳት፣ ጥገና ጋር እና ከህንጻ ግንባታ ጋር የተያዙ ጉዳዮችን በጋራ መፍታት ያሉብን ጉዳዮች አሉ። ለቢሮው አሁን ጥገና እድሳት የሚያስፈልጋቸውን ህንጻዎች በሙሉ ለይተን ፕራዮሪታይዝ አድርገን አስተላልፈናል። ትስስር ላይ ቅንጅታዊ አሰራር ላይ ክፍተት አለ። ቅድም የተነሱ ክፍተቶችን ከቢሮ ጋር ሆነን ፈጥነን መሙላት ፈጥነን ማረም የሚጠበቅ ነው የሚሆነው። ክፍተቱ ምንድነው? አቶ ጥላሁን ክፍተቱ ምንድነው? ክፍተቱ ጠንካራ የቅንጅት አሰራር ስርዓት መዘርጋት ላይ ነው ክፍተት የሚታየው። በእኛ በኩልም የሚታዩትን በተለይ ቅድም ካነሳሁት ከአቅም ጋር የተያዙ ጉዳዮችን ፈጥነን መሙላት ይገባል። ከቢሮ ጋር ግን የቅንጅት ስራ ላይ በጣም ማጠናከር ይገባል፣ ላይም ታች ድረስ ማለት ነው። እሱን ክፍተት ወስደናል። በእኛም በአመራር ደረጃም በነበረው ግምገማችንም ክፍተቶቻችን ለይተን አውቀናል ለማለት ነው። ምን ያህል ህንጻዎች ርክክብ ሳይደረግባቸው እየሰሩ ነው? ከመቼ ዓመተ ምህረት አማካኝ እስከ መቼ ዓመተ ምህረት ርክክብ ያልተደረገባቸው ህንጻዎች አሉ? ቅድም እንዳነሳሁት ከዲዛይንና ግንባታ አስተዳደር ቢሮ ጋር እኛ ጋር ያለውን የቅንጅት አሰራር ክፍተት ፈጥነን መሙላት የሚጠበቅ ነው የሚሆነው። ርክክብ ሳይደረግ አሁን የአስተዳደር ጽህፈት ቤቶችም አሉ፣ ሌሎች ተቋማትም አሉ ርክክብ ያልተደረገባቸው። ከርክክብ አንጻር ፕሮቪዥናል አክሴፕታንስ፣ ፋይናል አክሴፕታንስ እሱን ዲዛይንና ግንባታ በራሱ መስፈርት የሚፈጽመው እንዳለ ሆኖ የኛ ደግሞ የተሰጠን በተለይ ህንጻውን ተረክቦ የማስተዳደር ኃላፊነት ያለበት ተቋም ከመሆኑ ጋር ተያይዞ
እንትናን ፈጥነን መሙላት ይገባል። ግን በርካታ ህንፃዎች እንዳሉ ነው መረጃዎች የሚያሳዩት። ርክክብ ሳይደረግላቸው ያሉ ተቋማት ካሉ ከመንግስት ህንፃ አስተዳደር ጋር ሆነን ርክክብ እንዲደረግ እናደርጋለን። ታቅዶ ያልተሰራ ነው። ቅድም ሳነሳሎት የነበረው ትክክል ነው። የባለፈው ዓመትን አሁን 2017ን ብንወስድ የተቋማት የራሳቸውን የግንባታ ፍላጎት አቅርቦ እኛም እንደ እቅድ ይዘን ግን ፎከስድ ማድረግ ያለብን በኮሪደር ኤሪያና በባጀት እጥረት ምክንያት እንትን ያላረግናቸው ነገሮች አሉ። የራሳቸው ቢሮ የሌላቸው 44 የመንግስት ተቋማቶች 31 የማዕከል ከዚህ ውስጥ አንድ የክፍለ ከተማ ፖሊስ መምሪያ 12 ወረዳዎች ህንፃ እንዲገነቡ ታቅዶ ምንም አልተገነባም ነው። በዘንድሮ ዓመትም በከተማ ደረጃ ያቀናቸው እንትኖች አሉ። ምናልባት ዳታውን ይዤ አልመጣሁም። 2 የፖሊስ መምሪያ አሁን በዳታውን ይዤ አልመጣሁም። እቅዶች አሉ። ዘንድሮ እኛ ወደ በሌቨል በቁጥር የያዝነው 57 አካባቢ ፕሮጀክቶችን አሁን ከተቋማት ሰብስበን በእነሱ ባሉበት ተገምግሞ ተቋማት ባሉበት ተገምግሞ በከንቲባ ሌቨል ታይቶ አስተያየት ተሰጥቶበት እየተያዙ ወደ 57 ፕሮጀክቶች አሉ። በዚህ ሌቨል ይዘናል፣ እየሰራን ነው። ከቢሮ ክራይ ጋር በተያያዘ ተቋማት የቢሮ ህንፃዎችን ሲከራዩ ማሟላት ስላለባቸው መስፈርቶች ትኩረት አለመስጠት፣ የባለስልጣኑን ክትትል ማነስ እና አንዳንዴ ህንፃዎች ህጋዊ መስፈርቶችን ባለማሟላት ሁኔታ ከፍቃድ ሰጪው አካል የመጠቀሚያ ፍቃድ በመስጠት ሲሰሩ ይስተዋላሉም የሚላል። ምቹ እንዲሆኑ ከማድረግ ረገድ አንዱ የማኑዋሎቹ የአሰራር ክፍተት ነበር ብለን የለየነው ችግር አንዱ እሱ ነው። አሁን በኪራይ የሚገባባቸው ህንፃዎች ሚኒመም ስታንዳርድ ያሟሉ እንዲሆኑ የማድረግ በውለታ ሰነድ ውስጥም እንዲካተት አድርገናል። ምቹ እንዲሆን ማድረግ ቀጣይ ስራ ያስፈልገዋል። ቀደምኛ ከቁጥር ጋር ስናነሳ ኪራይ ላይ ያሉ ተቋማቶች ዘርዝረናል። ከተማ አስተዳደሩ ለዚህ ምን ያክል ብር ያወጣል? ከ1.2 ቢሊዮን በላይ ነው እየወጣ ያለው። እሱን በመቀነስ ረገድ ቅድም ያነሳሁት ፕሮግረስ አለ። እንደዚሁም በህንፃ ኪራይ የነበሩና አሁን መረጃውን ማጥራት የሚገባን ማስተካከል የሚገባን አለ። በሽግሽግ ያስወጣናቸውን በግንባታ ያስወጣናቸውን ማጥራት ይጠበቅብናል። አሁን ሰሞኑ የተመረቁት 3 ስማርት ኦፊስ ስማርት ከተማ ከመገንባት ጋር ስማርት ገቨርናንስ ከማረጋገጥ ጋር ስማርት የሆነ አገልግሎት መስጫ ከማሟላት ጋር የተያያዙ ናቸውና የከተማ አስተዳደሩ በተለይ አገልግሎት መስጫዎች እንዲሟሉ በማድረግ ረገድ ሰፊ ስራ እየሰራ እንዳለ ሰፊ ትኩረትን የሰጠ መሆኑ በደንብ መወሰድ ያለበት ነው የሚሆነው። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ከህንፃ ኪራይ የካሬ ልኬት ጋር በተገናኘ ሌብነት በመኖሩ እርምጃ መጀመሩ የሚበረታታ ተግባር ነው። ይሁን እንጂ ልኬትን በማጭበርበር የተዘረፈን የመንግስት ገንዘብ ለማስመለስ በፍጥነት እየተካሄደበት አይደለም ነው። ይህንን ባደረጉ ሁሉም አካላት ላይ የህግ ተጠያቂነት ለምን ማስፈን አልተቻለም? ተደሩ አቋም ግልጽ ነው። ቀይ መስመር ተብሎ የተለየ ነው። ሌብነትና ብልሹ አሰራርን የሚታገስበት ሁኔታ የለም። በሌብነትና ብልሹ አሰራር ውስጥ የተገባው ላይ መንግስት አስተዳደሩ ጠንካራ እርምጃ እንዲወሰድ በክብርት ከንቲባችንም አቅጣጫ ተሰጥቶ የከተማው አስተባባሪ ኮሚቴ አቅጣጫ ተሰጥቶ ወደ ተግባር የተገባ መሆኑን ለማንሳት ነው። እስካሁን ባለው ሂደትም ወደ 12.1 ሚሊዮን ብር ሀብት ማስመለስ ተችሏል። የራሳችሁ ተቋም በብልሹ አሰራር ውስጥ ገብቶ ሌሎችም ብልሹ አሰራር ውስጥ እንዲገቡ በር ከፍቶ ለብልሹ አሰራር ደግሞ ራሱ ለፈጠረው ሌሎች እንዲጠየቁ አወሳስቦ
የነበረ ተቋም ነው። ይሄ ተቋም እንደዚህ አይነት አሰራር ውስጥ ገብቶ በዚህ አሰራር በመሄዱ የከተማ አስተዳደሩ ምን ያህል የከተማ አስተዳደርና የህዝብ ሀብት አጣ? ወደ 88 ተቋማት ላይ ነው በተከራዩቸው ቦታዎች ላይ ነው ችግር እንዳለ የተለየው። ይህንንም መሰረት በማድረግ በቀደም እንደገለጽኩት ወደ 12.1 ሚሊዮን ብር ተመላሽ ተደርጓል። በተቋም ውስጥ ደግሞ ለዚህ ለብልሽት ለሌብነት ኃላፊነት ያለባቸውን ዳይሬክተር፣ ቡድን መሪ ከስራ እንዲሰናበቱ እርምጃ ተወስዷል። ይሄ በቂ ነው ማለት አይደለም። በሌሎችም ተቋማት እንደዚህ ወደ 16 በሌሎች ተቋማት ደግሞ 16 ያህል ሰዎች ከስራ ማሰናበት ጀምሮ ታግደው ወደ ዲሲፕሊን እንዲቀርቡ የተደረገበት ሁኔታ ነው ያለው። ስራው የተጠናቀቀ አይደለም። ቅድም እንዳነሳችሁት የመጓተት ሂደት አለ። እንዲፈጥን ማድረግ ይጠበቃል። የሚመለከታቸው ተቋማት እዚህ ላይ ሰፊ ፈጣን ስራ መስራት የሚጠበቅባቸው ናቸው የሚሆኑት። የአስተዳደር ውል ተቋማት የሚገቧቸው የኪራይ ውሎች አብዛኛው የመንግስትን ጥቅም የህዝብን ጥቅም የሚያሳጣም ጭምር የነበረበት ስለሆነ ስታንዳርድ የጠበቀ የህንፃ ኪራይ ውል እንዲዘጋጅ ተደርጎ ፍትህ ቢሮ አስተያየት ሰጥቶበት ለሁሉም ተቋማት እንዲሰራጭ አድርገናል ማለት ነው። ያን ስታንዳርድ የጠበቀ ውል አንዳንዶቹ ጋር መንግስትን ተጠቃሚነትን የሚያሳጣ የህዝብን ተጠቃሚነት የሚያሳጣ አይነት ሂደት ስለነበር እሱ ሪቨርስ ለማድረግ እንዲያስችል እነኚህ ተከናውነዋል። እንደ ክፍተት የሚታየው የመመሪያው የውሉ ስታንዳርድ ግልጸኝነትና ከአሳታፊነት ጋር የተያያዘ ጉዳይ ነው። ይህንን ክፍተት ለመዝጋት መመሪያውን ለማሻሻል ፍትህ ቢሮ ተልኮ አስተያየት ተሰጥቶበታል። እንዲሁ ደግሞ ተመልሶ ወደ ባለስልጣኑ እንደመጣ መረጃው አለን። ይሁን እንጂ ዘግይቷል። መመሪያው አጠቃላይ ከህንፃ ከግንባታም ከርክክብም ጋር የሚያዙ ጉዳዮች የህንፃ አስተዳደር ስራዎችን የኪራይንም ፓርት ጨምሮ ሙሉውን የህንፃ ዘርፍ ስራዎችን የያዘ መመሪያ ነው። ፈጥነን ማጠናቀቅ አለብን የሚለው ተገቢ ነው። ይህንንም አሁን ነው ያስተካከል ነው። ከጊዜ አንጻር መፍጠን አለብን የሚለውን እኛ የምንወስደው እስከ መቼ ይመለሳል? እኔ ጥያቄ አሁን መጥቷል። ፋይናንስ ቢሮም እያገዛችሁ ነው፣ ፍትህ ቢሮም እያገዛችሁ ነው። እናንተም ክፍተቱን ለይታችሁ እየለፋችሁ ነው። ከተማ አስተዳደሩም ልዩ ትኩረት ሰጥቷቸዋል። መቼ ይሄ መመሪያ መሬት ይረግጣል? በአንድ ሳምንት ውስጥ ወደ ፍትህ ቢሮ ልከን ከዛም በፍትህ ሚኒስቴር እንዲመዘገብ ይደረጋል። የህግ ተጠያቂነት ላይ ምንም አላሉ። ተመዝብሯል ወይ ደግሞ አላግባብ ተከፍሏል ተብሎ ከሚታመንበት የከተማ አስተዳደሩ ሀብት ውስጥ አሁን እርሶ ተመለሰ የሚሉኝ 12 ሚሊዮን ብር አካባቢ ምንም ነው። ጅማሮ ግን በጣም ቆንጆ በለውጥ አመራር ከመጣ በኋላ የተመዘገበ ውጤት ነው። ይሄን አፕሪሼት ማድረግ ያስፈልጋል። ተቋሙ ምን ያህል ውጤታማ የሆነ ለውጥ እያመጣ እንደሆነ ግን ደግሞ ትንሽ ነው የሚል እሳቤ አለን። መቼ ይዘጋል የዚህ ፋይል? የህግ ተጠያቂነቱ መቼ ድረስ ይሰፍናል? በእኛ በኩል እኮ በደብዳቤም አስተላልፈናል። ተቋሞቹን በዝርዝር ለከተማ አስተዳደርም አስተዋውቀናል። በዛ መሰረት የማስተካከያ እርምጃ እየተወሰደ እንዳለ ነው መግለጽ የሚቻለው። ከተጠያቂነት የህግ ተጠያቂነትም ተፈጻሚ እየሆነ ነው ያለው። በእኛ በኩል እኛ ውስጥ እኮ ብልሽት አለ፣ አደገኛ ሌብነት ሲፈጸም ነበር። ይህን ሲመሩ ሲያካሂዱ የነበሩት ላይ እርምጃ ወስደናል። በስትራቴጂክ በማኔጅመንት የጋራ አድርገን ከስራ እስከ ማሰናበት እርምጃ ወስደናል። በእኛ ተቋም ማለት ነው። ተቋማት ማስተካከያ ማድረግ ላይ ሰፊ ስራ ይጠበቃል። በዚህ በህንፃ ኪራይ ጋር የተያዘው ቅድም እንዳልኩት የመጨረሻው ኦፕሽን መሆን ያለበትን የመጀመሪያ አማራጭ ተደርጎ ሲሰራ የነበረበት ነው። ይሄ ሪቨርስ መደረግ አለበት። ዝርዝር መረጃ ካስፈለገ ከእናንተ ጋር በኋላ ማየት ይቻላል። ጥሩ። ከተቋማችን ጀምረናል ብለውኛል። ስራ አሰናብተዋል። እናንተ የህግ ተጠያቂነቱን የሚያውል ነገር ካለ ተጨባጭ መረጃ በህግ ተጠያቂ ማድረጉን መቼ ትጀምሩታላችሁ? በሌላ በኩል ሌሎች ተቋማቶች ውስጥ በእናንተ ደረጃ እየሄዱ ነው ወይ? ይህንም በማያደርጉት ላይ መጨረሻው ምንድን ነው የሚሆነው? ተጠያቂነቱ እኮ ዝም ብሎ ከስራ በማሰናበት ብቻ የሚያበቃ አይደለም። ይህን ሂደት ለከተማ አስተዳደር የስነ ምግባርና ጸረ ሙስና ኮሚሽን አሳውቀናል። ለፍትህ ቢሮ በደብዳቤ አሳውቀናል። ዝርዝር ሰነዶችን ማቅረብ ነው እርምጃ እንዲወሰድ ለፍትህ ቢሮም ለስነ ምግባርና ጸረ ሙስና ኮሚሽን በደብዳቤ ያሳወቅነውን በሰነድ የማስደገፍ ስራ የሚሰራ መሆኑን ለመግለጽ ነው። በአጭር ጊዜ ውስጥ በአንድ ሳምንት ባልሞላ ጊዜ ውስጥ ፋይናል የመጨረሻ ማጠቃለያ ሪፖርታችንን ለከተማ አስተዳደር አቅርበን ቅድም ያልናቸው የከተማ አስተዳደሩ የፍትህ አካላት
የስነ ምግባርና ጸረ ሙስና ኮሚሽንም የራሳቸውን ተግባር እንደሚያከናውኑ ይጠበቃል። የሚፈጠሩ ጥሰቶች አድሚኒስትሬቲቭ ህጋዊ ማለት ህግ ደግሞ የፍትሐ ብሔር ወንጀል ምናምን የሚል ዳይሜንሽንም አለው። እነዚህ ሁሉ እንደ ሁኔታው የአእምሮ ክፍሉን መነሻ በማድረግ በእንዝላልነት ነው፣ በአቅም ማጣት ነው ወይስ ደግሞ ሆን ተብሎ ነው፣ ለምዝበራ ነው ናን የሚለው መለየት አለበት። እነዚህ ነገሮች በሂደት ተፈጻሚ እያደረግን ነው የምንሄደው። አብዛኛው ማስተማር፣ መቆጣጠር፣ ክትትልና ድጋፍ ላይ ያተኮረ ስራ ነው በጥቅሉ ስንሰራ የቆየ ነው። አሁን ህንፃ ዘርፍ ላይ የተፈጸመው ጉዳይ በጣም ሶፊስቲኬትድ የሆነ ከቆየ ነው። አክቹአሊ ከላይ እስከታች ትስስር ያለው በኦዲት ሂደታችን ያገኘነው ነገር ነው። ወደ ፖሊስም ወደ አካባቢ ህግ መሄዱ ስለማይቀር ናቹራሊ ግዴታ ነው። ግን ማን ምን ኃላፊነት ሊኖርበት እንደሚችልም በስም ተዘርዝሮ በአመራር ደረጃ ተመላክቷል። እኛ ለምሳሌ በቢሮአችን ደረጃ የዘርፉ ስራ አስኪያጅ ተቀይረዋል። በዚህ ላይ የተሳተፉ የነበሩ 2 ዳይሬክተሮችን አግደናል፣ ከስራ አግደናል። ይሄ ማለት ሁኔታው ያው በይግባኝም በፐብሊክ ሰርቪስ የሚሄደው ጉዳዩ ቬሪፋይብል ስለነበረ ይግባኙም ተቀባይነት አላገኘም። ኦልሬዲ እኛ የወሰንነው እንደብሏል። ወደ ሌላ መዋቅሮች ላይ እንደዚሁ ተፈጻሚ እየተደረገ ነው። ጎን ለጎን ገንዘቡን የማስመለስ ስራም እየተሰራ ነው። እንደውም ከባለ ሀብቱ ይልቅ አሁን ገንዘቡን ለመመለስ በዚህ ውስጥ የሆነ ትስስር የነበራቸው በተቋም ውስጥ ያሉ ሰዎች አስቸግረዋል የሚለው ነጥብ ቢያዝ ጥሩ ነው። ብክነትና ሙስና እኛ አሁን እንደ ተቋም ልንቀበለው አንችልም። እንዴት ተፈጠረ ግን? ያ ከመቼ ጀምሮ ነው የተፈጠረው? በምን ቅንጅት ነው የተፈጠረው? እንዴት ነው ጉዳዩ ደግሞ ለረጅም ጊዜ ሳይታወቅስ የቆየው የሚሉ መሰረታዊ ጥያቄዎችን አንስተን አይተናል። ጉዳዩ ዝም ብሎ የኪራይ ጉዳይ የልኬት ጉዳይም አልነበረም። የህግ ጉዳይም ነበረው። ማለት መመሪያው ራሱ ተቋሙን ባይፓስ አድርጎ በተደበቀ አሰራር የተከናወነ ነው። የተቋሙ መዋቅር መሰረት ተደርጎ የተፈጸመም አይደለም እና ብዙ ችግሮች የነበሩት ነው። ርምቱም በልኬት በማስተካከልና ገንዘብ በመቀበል የሚያልቅ ጉዳይ አይደለም። በዘርፈ ብዙ ኢንተርቬንሽን የሚፈልግ ጉዳይ ነው። በዛው አግባብ ነው ጉዳዩን እያከናወነን ያለ ነው። ብክነትንም ሙስናንም ሌብነት ማለት ነው ባጭሩ ምንም የምንታገስበት ምንም ምክንያት የለም። አንደኛ አጠቃላይ የንብረት ፍልስፍናው የተቋሙ እንደሆነ የምንፈልገው ባህል መቀየር ነው። ብክነትን አንዱ ዋና መሰረታዊ የብክነት እንትን ሌብነት ነው። የህዝብ ሀብት ተዘረፈ ማለት ተሰረቀ ማለት ነው። እንደውም እኛ በእያንዳንዱ እንቅስቃሴያችን የተቋሙ በሁለቱም ዘርፍ ባለው ውስጥ ሚኒስትሪ የምናደርገው ከዛ አሰራር ውስጥ ምን ወጭ ልንቆጥብ እንችላለን፣ ምን ብክነት ልንከላከል እንችላለን የሚለውን ሀሳብ መርህ አድርገን ነው የምንንቀሳቀሰው። ተመልካቾቻችን በየቤታችሁ ሆናችሁ እየተከታተላችሁት የምትገኙት በዛሬው የዋርካ ፕሮግራማችን የመንግስት ንብረትና አስተዳደር ባለስልጣንን በተመለከተ እዚህ ቆይታ እያደረግን ነው የምንገኘው። በተለይ እንግዲህ የተለያዩ ጥያቄዎች እየተነሱ እንዲሁም ምላሽ እየተሰጡበት ነው የሚገኘው። አሁንም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ከ1500 በላይ ጎማ እንዲወገድ ከመንግስት ንብረት አስተዳደር ባለስልጣን ተጠይቃችሁ ለማስወገድ ያልቻላችሁበት ምክንያት ለምንድን ነው? ጎማዎቹ በተለያዩ ጊዜ ጨረታ ወጥቶባቸው 2-3 ያልተሸጡ ጎማዎች አሉ። 2 ጨረታ ሲወጣ ያው ዋጋ ተቀልሶ ገና ድጋሜ ጨረታ ይወጣል። በዚህ ልክ ሲሄድ የነበረበት ጎማዎቹ ብዙዎቹ ያው አሮጌ ስለነበሩ ተጫራቾቹ ዋጋ ሳይሰጡ የሚያልፉባቸው ምክንያቶች ስለነበሩ በተደጋጋሚ በዛ ልክ ሲሄድ የነበረበት አግባብናል። አሁን ጨረታ ወጥቷል? ኖ ጨረታ አልወጣም። እየለየን እንገኛለን። አሁንም አቶ ወደ ጨረታ ለመውሰድ ጥሩ። አሁን የዚህ ቤት ጥያቄ የሚውለው ውሎ ስራ ላይ የሚውለው የማይውለውም ጨረታ ላይ ወጥቶ የዚህ ጎማ ጉዳይ መጨረሻው መቼ ይቋጫል? በዚህ ወር መጨረሻ ላይ በዚህ ወር ውስጥ ጨረታ አየር ላይ እናወላለን። እርስዎ እዛው ባሉበት
ለንብረት አስተዳደር ኃላፊ ይስጡልኝ። እናንተ ከሚወገዱ ንብረት ጋር ተያይዞ ለይታችሁ ይወገዱልን ያላችኋቸው ጉዳዮች በሙሉ ከጎማ ውጭም ያሉት ማለት ነው አሁን ላይ ተወግዶላችኋል? በግዢና ንብረት ማስወገድ በኩል ሁሉም ነገር በመፈልጉት ሌቭል ተፈጽሞላችኋል? በልየታ ደረጃ በ90 ቀን ውስጥ ለይተን አሳውቀናቸዋል። ማስወገድ ላይ የሚቀሩ ያልተወገዱ እንዳለ ተቋማቶችም ያነሳሉና እሱ ቢፈጥን የሚል ነገር አለ። ያልተወገዱ ሌሎች አሉ አይደለ? ምን በጊዜው በ90 ቀን ለይታችሁ ሰጣችሁ ችግር የሆነባችሁ በ90 ቀን ውስጥ መሄድ ባለበት አልሄደም ብላችሁ ማለት ነው። ለምንስ አልተወገዱም? እንዲወገድ ለነሱ ለምን አልሰጣችሁም? ወይስ ለነሱ ሰጣችሁ አልተወገደም ነው ይሄ ጥያቄ። በልየታ ደረጃማ እንዲወገድ በአይነት በነሱ ማንዴት በኩል መወገድ ያለባቸውን ልከንላቸዋል። አልተመለሱላችሁ? አልተወገዱ? ያልተወገዱ አሉ። የማይወገዱ የመንግስት ንብረቶች መነሻቸው ምንድነው? ከኋላቸው ያለው ጉዳይ ምንድነው? የመልካም አስተዳደር ችግር ነው? ሙስና ነው? ምንድነው? እኛ ጋር ባለቤትነት የተለያዩ ምናምን በዛ ልክ የሚወስደው ነገር የለም። ተፈጠሩት እነዚህ ናቸው። ይሄን ደግሞ ወስደን ማረም ነው እናርማለን ነው። ያልተወገደ ንብረት የለም። ንብረት አልተወገደልኝም የሚላል አንዱ ቅድም የተነሳው የተሽከርካሪ ጉዳይ ነው። የተሽከርካሪ ጉዳይ ወደ 3 ተሽከርካሪዎች አጠቃላይ እዳና እገዳን ጭምር አጥርተን ምን ብለን ጨርሰናል። እስካሁን አልተወገደም። ኢትዮ ጅቡቲ ምድር ባቡር ጋር የቀድሞ ኢትዮ ጅቡቲ ምድር ባቡር ብረቶች ጋር ተያይዞ በዚህኛው ፌዝ መወገድ የሚገባ ንብረትን ለይተን ልከን በተደጋጋሚ እየጠየቀን ያለነው ጨረታ ላይ ነው የሚል ነገር ነው ያለን። ይሄ ነገር በአስቸኳይ እልባት አግኝቶ ካልተነሳ በስተቀር አንድ ንብረቱ ላይ ጉዳት ነው የሚደርሰው። አዘሴም ታይም ያንን ንብረት በሰው ኃይል ማስጠበቅ ራሱ ሌላ ጉዳይ ነው። ወደ 5 የሚሆኑ ተሽከርካሪዎች አሉ እኛ ጋር በተመሳሳይ ሁኔታ ማለት ነው። አንደኛው ተሽከርካሪ ሁሉንም በምርታማነትና ልህቀት ማዕከል እንዲረጋገጡ ተደርጎ ከዕዳ እገዳ ነፃ መሆናቸው እንዲረጋገጥ ተደርጎ ፎርማሊቲው ተሟልቶ የጽዳት አስተዳደር ተሽከርካሪዎችም ትልልቅ ተሽከርካሪዎችም ጨምሮ ወደ 5 የሚሆኑ ተሽከርካሪዎች አሁንም ግቢ ውስጥ አሉ። በአካል ወርዶ ማየት የሚቻልበት እድል አለ። ሰነዱን ከላክን ቆይተናል። እስከ ቅርብ ጊዜ ድረስ ጥሩ ነበር የማስወገድ ሂደቱ። አሁን ግን ዲሌይ የማድረግ ነገር አለ። ተጨማሪ እንደተባለው ጎማም እኛ ጋር አለ። ያልተወገደልን እኛ የሕክምና መሳሪያ ነው። የሕክምና መሳሪያ 61 አይተሞችን ለይተን አስወስነን ልከን ነበር። ከዛ ውስጥ 31 አይተሞች ተነስተውልን 30ዎቹ አሁን በእጃችን ላይ ይገኛሉ። በስልክ ምናምን መደወል ሞክረን ነበር። ተጫራች ስላላገኘን ነው ብለዋል። ዋጋ የሰጠ ስለሌለ ነው ተብሏል። እነዛ ዋጋ ያልሰጡትን ደግሞ አሁን ምን እናደርጋቸው? ህብረተሰቡ ይህን እያለ ነው። መኪኖችንም ጨምሮ የሕክምና መሳሪያዎች፣ ጎማዎች፣ ትምህርት ቤት ኬሚካልንም ጨምሮ እዚህ ጉዳዩ ይነሳል። ሌሎችም እድል ብንሰጥ በርካታ የሚነሱ ጉዳዮች አሉ። እየተወገዱልን አይደለም ነው። እርስዎ ምን ይላሉ? ኮስ የተነሳው አንዱ ያቆየው እነሱ ጋር የዕዳ እገዳ ጉዳይ ነው ያውቃሉ። እነሱም ከተላከ በኋላ አሁን ኦልሬዲ ተገምግሞ ዛሬ ነው የሚለጠፉ። ወደ 68 የሚሆኑ ተሽከርካሪዎች ጨረታ ወጥቶባቸው ህዳር 26 ነው የተከፈተው። ሌሎቹም ንብረት ስላለ ተገምግሞ ዛሬ የሚለጠፍ ነው የሚሆነው። አሸናፊዎች ተለይቶ አቶ ይቅርቆስ እዛ ውስጥ ነው ያለው። የአዲስ ከተማም ቅድም የተነሱት እዛ ውስጥ ነው ያለው። አቶ ጨረታ ፕሮሰሱ ጨረታ ሂደቱ መገምገሙ ብዙ ፎርማቶቹን መሙላቱ ረጅም ጊዜ ስለሚወስድ ያው ጨረታ ሂደት ነው ስለምታውቁት ማለት ዝም ብሎ ለሰው ስለማይሰጠው አሸናፊዎቹን መለየቱ ስለሚያስፈልግ ሆስፒታል እቃዎቹ ጨረታ ወጥቶባቸው ዋጋ የተሰጡባቸው ኦልሬዲ ተሽጧል፣ አስረክቧል። ያልተሰጡባቸው አሁንም ጨረታ ወጥቶ አየር ላይ እኔ ያለው ማለት ነው ድጋሜ ጨረታ ይወጣል። ስለዚህ ቅድም ከሌሎቹም ሆስፒታሎች የተነሳ የሕክምና እቃዎች እየተወገዱልን አይደለም ያሉ ወደኛ ይላኩ። ዋጋ ምናምኑ በራሳቸው ነው የሚሰሩት ባለሙያዎቻቸው ማለት ነው። ሕክምና እቃዎቹ በራሳቸው ይሰራሉ። ዋጋውን ገምቶ ልኩላን። እኛ በዛ መሰረት መስፈርቱን መነሻ አድርገን ጨረታ አየር ላይ እናውላለን። ኬሚካል እኛ እናስወግደው ብዙ ጊዜ መድረክ ላይ አንስተናል። ይህን በደንብ ፕሮሰስ ሊያደርግ የሚገባው ንብረት አስተዳደር ባለስልጣን በራሱ ከተማ አስተዳደሩ ምግብ መድኃኒት ቁጥጥር፣ አካባቢ ጥበቃ እነዚህ ቀናጁና እንዴት ነው የምናስወግደው ብሎ በደንብ ማንገል ሊያስቀምጡለት ይገባል። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት አዲስ ሚዲያ ኔትወርክ ዋርካ የተሰኘው ፕሮግራማችንን ነው። የመንግስት ንብረትና አስተዳደር ባለስልጣን ጋር እያደረግን ያለነው ቆይታ አሁንም እንደቀጠለ ነው የሚገኘው።
ይህንን ፕሮግራም አዲስ ሚዲያ ኔትወርክ አዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር ዘወትር ረቡዕ ምሽት ከ2:30 እስከ 3:30 ወደ እናንተ የሚያደርሰው ፕሮግራማችን ነው። አሁንም ፕሮግራማችን እንደቀጠለ ይገኛል። ጠግኖ መጠቀም ላይ አሁን ባለንበት ሰዓት ላይ ስቲል አሁንም ቢወረድ በከተማው ኢኖቬሽን ጋር ተናግሮ በርካታ ኤሌክትሮኒክሶችን እንደ ክፍለ ከተማችን በርካታ ኤሌክትሮኒክስ በ5 ተቋማት ላይ ጥገና እየተደረገላቸው ነው ያለ። ጥገና ተደርጎ ግን አያገለግሉም የሚሉትን ደግሞ ባለሙያዎች ራሳቸው ኢኖቬሽን ባለሙያዎች እነዚህ ደግሞ መወገድ መቻል አለባቸው ብለው እያረጋገጡ ያሉበት ነገር እሱም ተጠናክሮ መቀጠል መቻል አለበት። የሕክምና መሳሪያዎች ያወጋገድ ስርዓት የለም በማለት ስቶሮቻችን ሁሉ የእቃዎች ማጠራቀሚያ ሆኗልና ጥገናው በምን መልኩ ይካሄዳል፣ አወጋገድ ስርዓቱ በምንድነው የሚል መመሪያ የለውም እና ይህን መመሪያ የአዲስ አበባ ከተማ ንብረት አስተዳደርና የንብረት ማስወገድ ኤጀንሲ ተናቦ መስራት የማይቻልበት ደረጃ አለ ወይ? መልሶ ጠግኖ መጠቀም ጋር በተያያዘ በኤሌክትሮኒክስ ላይ የታየው አበረታች ውጤት በሕክምና ተቋማትም ውስጥ በሚገኙ የሕክምና መሳሪያዎች ወይም ላይ እንዲሁ መድገም ለምን አልተቻለም ነው? በተለይ የሕክምና መሳሪያዎች ቢበላሹ ማን ነው የሚጠግናቸው? ባለስልጣኑ 5611 ፈርኒቸር እና 6384 ኤሌክትሮኒክስ ጥገና እንዲደረግለት ላውንች ማድረጉን ተከትሎ ለኤሌክትሮኒክስ ጥገናው የኢኖቬሽንና ቴክኖሎጂ ወደ ስራ መግባቱ መረጃው አለን። በኮሌጆች በኩል ግን የጥገና ስራ እስካሁን አልተጀመረም ነው። ለምን የጥገና ስራው አልተጀመረም? ቢሮ እቃዎች ጥገና ጋር በተገናኘ የተነሳ ሀሳብ አለ። ትክክል ነው። በባለስልጣን መስሪያ ቤቱ ጥገና እንድናደርግ ትብብር ነው። ትብብሩን ተቀብለነዋል። ተቀብለንም ለ15ቱም ኮሌጆች ዲስትሪቢዩት ያደረግንበት ሁኔታ ነው ያለው። ነገር ግን ደግሞ እንደምታውቁት የኛ ዘርፍ በባህሪው ትንሽ ወጣ ያለ እና ሰፋፊ ስራዎች ያሉበት እንደመሆኑ መጠን ከስራ እድል ፈጠራው ጋራ የመጀመሪያ የትኩረት አቅጣጫ ስለነበረ ከፍተኛ ርብርብ የሚፈልግ ጉዳይ በመሆኑ ከ30 ሺህ በላይ የስራ እድል የሚፈጠርላቸው በእነኚህ በማኑፋክቸሪንግ ዘርፍ የገቡ ሰልጣኞች ስለነበሩ አሰልጣኙ በሙሉ እዛ ጋር ቢዚ ነበር። ከዛ ያን ስልጠና ሲያገባድድ ደግሞ ሪፎርም ላይ ነው ያለነው። አሰልጣኙ ሪፎርም እየተደረገ ነው። አንድ የአሰልጣኝ ቁጥር ቀንሶብናል። ሁለተኛው ነገር ደግሞ ከአንድ ኮሌጅ ወደ ሌላ ኮሌጅ አሰልጣኝ ተንቀሳቅሷል። ስለዚህ ያ ሴትል ሳያደርግ ወደ ስራ ግባ የስራውን ኢንቫይሮንመንት በደንብ መቃኘት ስለሚያስፈልግ ስለነበር ኮሌጆቹ እስከዚያው ድረስ አሰልጣኞቹ እስከሚረጋጉ ክሊራንስ ጨርሰው ወደ የሚሄዱበት ሄደው ሴትል እስከሚያደርጉ ድረስ ያደረግነው ነገር ምንድነው? ምን አይነት እቃዎች ናቸው የተመረጡት ሊጠገኑ? ምን አይነት ስፔር ፓርት ያስፈልጋቸዋል? ምክንያቱም ጥገና ብለን ካልን በሚስማር አያይዞ መስጠት ብቻ ስለማይሆን አንዳንዶቹ ጎማ ላይ ኖራቸው ይችላል። የተለያዩ ማጠፊያዎች ምናምን እንደዚህና መሰል ነገሮች የእቃው የብልሽት ደረጃ መለየት ስላለበት እሱን የመለየት ስራ እየተሰራ ያለበት ሁኔታ ነው ያለው። ኦሬዲ አሁን የአሰልጣኞችን ሪፎርም ያጠናቀቅን ስለሆነ በቀላሉ ይሄንን ጉዳይ በተሻለ ሁኔታ ተጋግዘን እንወጣዋለን የሚል እሳቤ ስላለኝ ነው። ከጥገና ጋር ተያይዞ ከምዝገባ ጋር ተያይዞ በኮሌጆች ያለው ተጨባጭ ሁኔታ ሲያነሱ ነበር። እናንተ የምትጠይቋቸው ጥያቄ አለ? አንዱ መልሶ ጠግኖ የመጠቀም ጉዳይ ሲወሰድ ፈርኒቸር የመጀመሪያውን ስፍራ ይወስዳል። ፈርኒቸር ደግሞ እናት መስሪያ ቤቱ ሳይሆን በእናት መስሪያ ቤቱ አመራር ሰጪነት ኮሌጆች ባላቸው ባለሙያ እንዲያስጠግኑልን ነው የሚፈለገው። 5000 አካባቢ ለይተን ስንሰጥ አዳዲስ ግዢ እንዳይፈጸም አርጀንስ ወይንም አስቸኳይ ነው ማለት ነው። ሪፎርም ላይ ናቸው በሚል ምላሽ ተሰጥቶናል። ግን ከሱ ያለፈ ጊዜያዊ መፍትሄ አስቀምጠውልን በጣም ጥቂት ነው 5000 ለ15 ኮሌጅ ቢከፋፈል ያንን ኃላፊነት ቢወጡ መልካም ነው ብለን እናስባለን። እንደ አመራር ትኩረት ያልተሰጠ ተግባር ነው ብለን እኛ ያየነው ማለት ነው። ሁለተኛ የሀብትን በሲስተም የማስመዝገብ ስርዓት ነው። ሀብትን በሲስተም የማስመዝገብ ስርዓት ካሉን አዲስ አበባ ከተማ ኮሌጆች ውስጥ 7ቱ ጨርሰዋል። የተለየ አቅጣጫ ላልመዘገቡት አልተሰጠም። ተመሳሳይ ኦሪንቴሽን የተሰጠው፣ ተመሳሳይ ድጋፍ ነው የተሰጠው፣ ተመሳሳይ ስልጠና ነው የተሰጠው።
ፎካል ፐርሰን አለው። ይሄንን ሆስፒታልና ኮሌጅን የሚደግፍ ባለሙያ እንደ ባለስልጣን መስሪያ ቤት ተመድቧል። የአመራር ትኩረት ያለበት ጋር የተሻለ ውጤት አይተናል። የአመራር ትኩረት ያልተሰጠበት ጋር ባለሙያ ላይ ብቻ የተጫነበት ጋር ከሆነ አፈጻጸሙ አሁን ያየነው ነው። ፓስወርድ መስጠት ላይ ያንን አክሰስ እንዲያደርጉት የማድረግና ወደ ትግበራ ቶሎ ፈጥነው እንዲገቡ የማድረግ ነገር ላይ ወደ ኋላ የሚያሳስብ ነገር ራሳቸውም ጋር ያለውን በደንብ ባለስልጣን መስሪያ ቤቱ ቢያየውና ቢያንስ በ2 ሳምንት ጊዜ ውስጥ ይሄንን ውጤታማ አድርገን ተግባራዊ አድርጎ ሁሉም ኮሌጅ ሪፖርት እንዲያደርግ የማድረግ ስራ እንሰራለን። ፓስወርድ አይደለም ችግሩ፣ ለ663 እኮ የይለፍ ቃል ተሰጥቷል። የመልሶ መጠገንና መጠቀም ጋር በተገናኘ ያየንበት አግባብ ትኩረት አለመስጠት አይደለም፣ በዛ እንዳይወሰድ። ምክንያቱም ከከተማው የትኩረት አቅጣጫ አንዱና ትልቁ ዋነኛው የስራ እድል መፍጠር ነው። ይሄ ቢሆንም እንኳን ይሄንን የማጣራት የመለየት የሚያስፈልገው ግብአት ምንድነው፣ ለመጠገን ምን ይፈልጋል፣ ምን ጎሎታል፣ በጣም የተጎዳ ነው ወይ መጠገን የሚችል ነው ወይ የሚለውን ነገር ወርደው የሚለዩበትን ሁኔታ ከክፍለ ከተሞች ጋር የማስተሳሰር ስራ ሰርተናል። ጠግኖ መጠቀም ላይ አሁን ባለንበት ሰዓት ላይ ስቲል አሁንም ቢወረድ በከተማው ኢኖቬሽን ጋር ተናግሮ በርካታ ኤሌክትሮኒክሶች እንደ ክፍለ ከተማችን በርካታ ኤሌክትሮኒክሶች በ5 ተቋማት ላይ ጥገና እየተደረገላቸው ነው ያለ። ጥገና ተደርጎ ግን አያገለግሉም የሚሉትን ደግሞ ባለሙያዎች ራሳቸው ኢኖቬሽን ባለሙያዎች እነዚህ ደግሞ መወገድ መቻል አለባቸው ብለው እያረጋገጡ ያሉበት ነገር እሱም ተጠናክሮ መቀጠል መቻል አለበት። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ሀብትን በቴክኖሎጂ ማስመዝገብ ከሚጠበቅባቸው 673 ተቋማት መካከል 663ቱ ተቋማት ማስመዝገብ እንደቻሉና 663644 ቋሚ ንብረት በሲስተም መመዝገብ እንደቻለ እኛ ወደ ቴክኖሎጂ ጠጋ ብለን መመልከት ችለናል። ይሁን እንጂ ዛሬም ኋላ ቀር የሆነውን አሰራር በመጠቀም ላይ ያሉ ተቋማት እንዳሉ መረጃዎች ያመላክታሉ። እነኚህ ተቋማት እንዴት የሀብት ብክነትን መከላከል ይችላሉ ነው? ሌብነትን እንዴት ማስቀረት እንችላለን? ለምሳሌ ተቋማትን እዚህ ጋር ማንሳት እንችላለን። የምግብና መድኃኒት ቁጥጥር ባለስልጣን፣ ስራ አመራር አካዳሚ፣ እንዲሁ ከሆስፒታሎች ደግሞ ጋንዲ መታሰቢያ፣ ጥሩነሽ ቤልጂንግ፣ ራስ ደስታ፣ የካቲት፣ ከኮሌጆች እንጦጦ፣ አቃቂ፣ ልደታ፣ ኮልፌ 9 ኮሌጆች እነዚህ ንብረትን በሲስተም ያላስመዘገቡ ናቸው። ለምን የሚል ጥያቄ አለን። የጊዜ ንብረት አስተዳደርም በሚያቀርበው ሪፖርት ውስጥ መካከለኛ፣ ዝቅተኛ፣ ከፍተኛ ብሎ ሲያቀርብ ነበርና እሱም መረጃም በየጊዜ እያየን ነበር። እኔ ጠብቁ በሚለው ስለነበረ ይሄ ላይ ሙሉ መረጃ አሁን ባለሙያ እዚህ ውስጥ ስለሆነ መስጠት የሚችልበትን ግራውንድ ማመቻቸት ይቻላል ከማለት ይልቅ መመዝገቡ ላይ ግን በአጭር ጊዜ ውስጥ አልቋል፣ እጃቸው ላይ ነው ያለው። ከነገ ጀምሮ ወደ ሲስተም እንዲሄዱ ምቹ ሁኔታ ከመፍጠር አንጻር እንሰራበታለን። ወደ ሲስተም መግባት አልተቻለም። ያው አልደግመውም፣ ሆስፒታልና ኮሌጅ ቆዩ ተብሎ ቆመናል ማለት ነው። 2017 ላይ ያጠናቀን እናንተን አናይም፣ አሁን የምናየው ክፍለ ከተሞችን ነው፣ የእናንተ ይቆይ ተብሏል። አሁን ዘንድሮ ደግሞ ድጋሜ ቆጠራ አድርገን ሐምሌ ወር ላይ አዲሱን ጨምረን የተወገደውን ቀንሰን የተላለፈውንም ወደ ሰዎች አስተላልፈን መረጃውን በዚህ ወር ውስጥ ልከን ነበረ። አሁንም እሱ ላይም ኮሜንት ሰጥተውን ተመልሰናል። ያንን ኮሜንት ግን ከስር ሁል ጊዜ እያዩልንና ክትትልና ድጋፉ በደንብ ቢደረግልን ኖሮ ከተማው በሙሉ ይገባል፣ መግባትም ይፈልጋል። ዲጂታል ኢትዮጵያ ቪዥን 2030 አለ። ይሄ መሰረታዊ እኛ ደግሞ እንደ ከተማ አስተዳደርም
በተዘዋዋሪ መንገድ እኛም እንደ ተቋም የፌዴራል መንግስቱ ጋር የተሰናሰለ ስራ ነው የምንሰራው። በህገ መንግስቱ ተጠያቂነታችን ለፌዴራል መንግስት ነው። ግን ዞሮ ዞሮ ይህንን እንደ ፍኖት ይዘን ስንንቀሳቀስ አንዱ ነገር ባህሉን መቀየር፣ ብክነትን መቀየር ማለት ዝም ብሎ ዲጂታላይዜሽን ስለዚህ እንደ ሀገር የተያዘ ለእድገት ለብልጽግና መሰረታዊ ቁልፍ ጉዳይ ነው ከተባለ እኛ በእኛ ደረጃ በቢሮ ደረጃ ለከተማ አስተዳደሩ እንዲሁም ከፍ ሲል ለሀገራችን ምን ማድረግ እንችላለን ብለን ነው የጀመርነው። ኢንተርናሽናል ተቋማቶች ኮንታክት አድርገን እኔ ቢሮ አምጥቻ ወያይቻቸዋለሁ። በነገራችን ላይ ኦራክል የሚባለውን የአሜሪካን ድርጅት እነዚህን ሁሉ ወኪሎቻቸውን ኢትዮጵያ ውስጥ ያሉትን ሁሉ ውይይት አደረገ። ግን ገንዘቡ የሚጠሩት በፍጹም የሚሆን ነገር አይደለም። ስለዚህ ይሄን ነገር በውስጥ አቅም ማልማት ይቻላል ወደሚል ውይይት ነው የተገባው። ከኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር ከኛ አይሲቲ ዳይሬክተሮች ጋር ከንብረት ዘርፍ ጋር በልዩ ሁኔታ የህንጻም ዘርፍ እዚሁ ያው አብሮ ህንጻም እንደ ንብረት ስለሚመዘገብ ውይይት አደረግንበት። በጣም በሚገርም ሁኔታ ማለት ነው ለቁጥር በማይጠራ እንትን ግን በንቃት በሁለቱም ቢሮዎች ከፍተኛ ርብርብ ውጤታማ በውስጥ አቅም የለማ ሶፍትዌር ነው። አሁን ሲታይ እጅግ በጣም ዘመናዊ አሴት ማኔጅመንት ኢንፎርሜሽን ሲስተም ነው ላውንች የተደረገው። የንብረቱን ታሪክ ሪል ታይም ራሱ ትራኪንጉን ጨምሮ ነገ ከነገ ወዲያ ትላልቅ ንብረቶቻችን ላይ ካሜራ ኢንተግሬት ልናደርግና ከስተማይዝ ልናደርገው የምንችለው ሲስተም ነው። በነገራችን ላይ ግድቦችን፣ ሃይድሮኤሌክትሪክ ፓወሮችን፣ ሰብስቴሽኖችን እናም ሁሉ ነገር የምናስተዳድርበት ነው። ይሄ ሁሉ ታሳቢ ተደርጎ ነው ኮዱ እንዲጻፍ የተደረገው ማለት ነው። የመዋቅር ችግር ነው። መዋቅሩ በከተማና በክፍለ ከተማ ላይ ብቻ ተንጠልጥሎ ያለ ነው። እስከ ወረዳ ድረስ አልወረደም። ወረዳ ላይ ያለው በቡድን መሪ ደረጃ ነው። በተለይ ደግሞ ትምህርት ቤት ስንሄድ ምንም የለም። የግምጃ ቤት ሰራተኛና ከሱ ቀጥሎ የንብረት ቁጥጥር ነው ያሉት። እነሱ ተጠሪነታቸው ለማን ነው? በቀጥታ እነሱ የሚያምኑት ለፋይናንስ ተጠሪ እንደሆኑ። እኛ ደግሞ ክፍለ ከተማ ላይ ነው ያለነው። የኛ መዋቅር ናቸው 26 ትምህርት ቤት ላይ ይመለከተናል። ለኛ ነው ተጠሪነታችሁ እንላቸዋል። ለየትኛው አካል ነው የሚጠሩት? ይሄ አንደኛው ክፍተት ስለሆነ መዋቅሩ ወደ ታች እንዲወርድ ከማድረግ አንጻር የከተማ አስተዳደሩ በትክክል ሊያስብበት የሚገባ ይመስለኛል። በወረዳ ደረጃ ላይ የመንግስት ንብረት ኃላፊ የለም። በዋና ስራ አስፈጻሚ ነው እየተመራ ያለው። ግን በርካታ ንብረቶች አሉ ወረዳ ላይ። ደግሞ ከክፍለ ከተማ ይልቅ ወረዳ ላይ በርካታ ንብረቶች አሉ። መኪና አለ፣ ኮምፒውተሮች አሉ፣ በርካታ ንብረቶች አሉ አለቃ እቃዎችን ጨምሮና ለምንድን ነው በወረዳ ደረጃ ላይ ኃላፊ የማይደረግለት? ባለስልጣን መስሪያ ቤቱ ቢያየው ደግሞ ብዬ የምለው ነገር ምንድነው፣ በዘርፍ ደረጃ ካየነው ንብረት አስተዳደር ላይ ያሉ ባለሙያዎችን ካየናቸው በጣም ዝቅተኛ አድርገን የምናይበትና ሁልጊዜ ከዝቅተኛው ሌቭል የሚመጡትን የትምህርት ዝግጅታቸው ለዛ የማይመጥነውን የአይቲ ባክግራውንድ የሌላቸውን ሰዎች እዛ ጋር ማድረጋችን እንዲና መሰል ነገሮችን ለማስኬድ እንቅፋት እንደሚሆን በደንብ ሊተኮርበት ይገባል። ጥናት አድርጎም ቢሆን ማስተካከያ መደረግ ካለበት በንብረት ምዝገባና ቁጥጥር ረገድ ያሉትን ባለሙያዎች በዛ ልክ የተቃኙ እንዲሆን ደረጃቸውን የማስተካከል ወይም ደግሞ በዛ ላይ የአይቲ ባክግራውንድ ያላቸው ሰዎች በዚህ ቦታ ላይ እንዲገኙ የማድረግ ስራ መስራት የሚቻልበት ሁኔታ ቢፈጠር ይሄንን ስርዓት ከማዘመን አንጻር ትልቅ የራሱ የሆነ አበርክቶች ስላለው ማለት ነው። አሊያ ግን ከየኮሌጅ ውስጥ የአይሲቲ ባለሙያዎች ስላሉ እነሱ መደበኛ የስልጠናውን እንትን አቁመው እዛ ጋር ይሄንን የንብረት ምዝገባውን እያንዳንዱን ነገር የሚያካሂዱበት ሁኔታ ድረስ ጭምር ነው ያለውና ይሄ ክፍተት በደንብ ታይቶ እዛ ጋር ያለውን የመደብ ጥናት ለውጥ ማስተካከያ የሚደረግበት ሁኔታ ቢኖር መልካም ነው ብዬ ማለት እወዳለሁ ማለት ነው። ሙሉ ሪፎርም ይፈልጋል ተቋሙ። አንደኛ የነኛ ብልሽቶች አሉ። ያን ብልሽት ብቻ አይደለም ሙሉ ኃላፊነት ሰጠ ሰው ከተጠያቂነት ጋር መስራት አለበት። ይህንን ከፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር እየተነጋገርን ነው። ባለፈው የአደረጃጀት ማሻሻያ ተፈቅዶ የነበረበት አሁን ግን ሙሉ ሪፎርም ለማድረግ እንዲቻል ከቢሮ ኃላፊዎቹ ጋር ውይይት እያደረግን ያለ ነው።
ይሄ ሙሉ ሪፎርም ተደርጎ ቅድም የሚነሱት የአደረጃጀት ችግሮች እስከ ታች ባለው እስከ ክፍለ ከተማም ታች ተቋማት ድረስ የሚነሱ የአደረጃጀት ችግሮች መፈታት አለባቸው። ኳሊፋይድ በሆኑ ብቃት ባላቸው ባለሙያዎች ስራዎች እንዲከናወኑ መደረግ አለበት። ይሄ ቻሌንጅ እንዳለ ይህን ቻሌንጅ ለመወጣት በአንድ በኩል ያልተስተካከለ አሰራር ያልተስተካከለ አደራጀትን እሱን የማረም በሌላም በኩል ተጠያቂነትን የማረጋገጥ እና ተቋማዊ አሰራር እንዲዘረጋ ለማድረግ ስራዎቹን ጎን ለጎን ለማስኬድ ሙከራ ጥረት የተደረገ ያለ መሆኑን ለማንሳት ነው። መዋቅርን በሚመለከት ችግር አለ፣ እንድፈታልን እንፈልጋለን። መዋቅሩ እንደምታዩት ታች የሰው ኃይሉ ደካማ ከመሆኑም በላይ በመዋቅር ታችኛው መዋቅር ድረስ ተገቢ ውክልና የለው። ሁለተኛው የመዋቅር ችግር ደግሞ አሁን እኔ ለምሳሌ ቢሮውን ወክዬ የካቢኔ አባል ነኝ። ይሄ ወደ ታችኛው መዋቅር ግን ሲሄድ የንብረት አስተዳደር የካቢኔ አባል መዋቅር ውስጥ የለም። ስለዚህ በቅንጅት አብሯቸው የሚሰራቸው እንደ ፋይናንስ ቢሮ የመሳሰሉት ተቋማት ጋር የከተማውን ጉዳዮች በክፍለ ከተማና በታችኛው መዋቅር አይወያይም ማለት ነው። የኛ መዋቅር የላይ የተንጠለጠለ ሆኖ ነው የቀረው። የፖለቲካ አቅጣጫ የሚፈልግ ጉዳይ ነው ይሄ። ያው ህግ ላይ የሚሰፍር ስላልሆነ ወይም ሊታይ ይችላል እና ምክር ቤትም ኮንሲደር ቢያደርገው ይሄ የተሻለ ነው። ላይ ካቢኔ ላይ ብቻ ሆኖ ታች ካቢኔ ሪፕሬዘንቴሽን የሌለው ቢሮ ሆኖ ነው። ሀሳቡን በተደጋጋሚ ለምክር ቤትም አስረድተናል፣ ገልጸናል። ችግር እንደፈጠረብን ብዙ ነገሮችን መፍታት ያስችለን ነበር የሚል ነው። እነዚህ ህግጋቱ የመዋቅር ጉዳዩ ቢፈታ የሰው እንትኑ አሁን አክቹአሊ ሪፎርም ገብተናል። ግን ሪፎርም ጥናቱን እያካሄድን እያለን የሪፎርም ሰነዱን የህግ ጉዳዩ ማንዴቱ ካልተፈታ ይሄንን መቀጠል አትችሉም ተባልን። ደግሞ ከፐብሊክ ሰርቪስ ኢትዝ ላይክ እንትን ነበረ። ትንሽ አስቸጋሪ ነገሮች አሉ። አንዱን ነገር እኛ በምንፈልገው ማስኬድ ያልቻልንባቸው ነገሮች ነው ያሉት። በ2020 በኢትዮጵያ ነው የሚለው በአዲስ አበባም ብቻ አይደለም፣ ቪዥኑ ሰፊ ነው። በኢትዮጵያ ስንል እኛ ይሄ ተሞክሮ የሀገር እድገቱ አዲስ አበባ ላይ ብቻ የሚቆም ሊሆን አይችልም። ራዕይ ያለን እኛ ስራችን ሚሽናችን እዚህ ከተማ ላይ ቢሆንም ቪዥናችን ግን ነገ ይሄ ሲስተም እንትን ሲጠናቀቅ በከተማ አስተዳደር ደረጃ ሌሎች ክልሎች ዲፕሎይ እንዳደርጉት ነው የምንፈልገው። ለንብረት አስተዳደር ስርዓታቸው ሌላ ተጨማሪ ድካም ሳያስፈልግ አንድ ሀገራችን ውስጥ አንድ ቦታ ላይ የለማውን የከተማ አስተዳደሮች ክልሎች ወስደው እንድጠቀሙበት ነው አላማችን። ስለዚህ በሀገራችን ዝም ብለን ራዕይ ስንል እኛም የራሳችንን አስተዋጽኦ እያሰብን ነው ማለት ነው በሀገር ደረጃ የምንንቀሳቀሰው። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የመንግስት ንብረትና አስተዳደር ባለስልጣንን በተመለከተ የተለያዩ ጥያቄዎች የተነሱበት የክፍል 1 ፕሮግራማችን የዛሬው ይህን ይመስል ነበር። ሳምንት ያልተነሱ ያልተዳሰሱ ጥያቄዎችን ይዘን ወደ እናንተ የምንመጣ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ